በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱት ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛሉ። ለሽብር ተከሳሾች የቀረበው የይቅርታ ሰነድ በክልሉ ለተፈጸሙ ግድያዎችና ጉዳቶች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቅ መሆኑን ቢቢሲ ተመለከቱት ያለው ሰነድ ያሳያል። የሕዝብ ተወካዮችንና የመገናኛ ብዙሃን ባለሙያዎችን ጨምሮ በአማራ ክልል ከቀጠለው ግጭት ጋር በተገናኘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ የተለያየ ምላሽ መስጠታቸውን ቢቢሲ ከምንጮቹ እንዳረጋገጠ ገልጾ ዘግቧል። 3 ዓመትና ከዚያም በላይ በእስር ላይ የሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ አሊያም ፎርም የደረሳቸው በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አማካኝነት መሆኑን ለጉዳዩ ቅርብ የሆኑ ምንጮች ለቢቢሲ ገልጸዋል ተብሏል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 2018 ዓ.ም ጀምሮ ለአንድ ወር ያህል በተከሳሾቹና በመንግስት መካከል የማደራደር ተግባር ሲያከናውኑ ከቆዩ በኋላ ተከሳሾቹ ይቅርታ የሚጠይቁበትና ቅድመ ሁኔታዎችን ያካተቱበት ሰነድ ለየግላቸው እንደደረሳቸው ታውቋል። በአቶ ብርሃኑ አዴሎ መሪነት ተካሄደ ከተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሾች ቁጥር ከ300 በላይ እንደሆነ ምንጮች ገልጸዋል ተብሏል። በተለያዩ ማረሚያ ቤቶች ከሚገኙት ከነዚህ ተከሳሾች መካከል አብዛኛው የቀረበባቸውን ሰነድ ሲፈርሙ ያልፈረሙም ስለመኖራቸው የተገኘው መረጃ ያመለክታል። ቅድመ ሁኔታውን አንቀበልም በማለት ለመፈረም ፈቃደኛ ካልሆኑት መካከል ፖለቲከኞችንና የመገናኛ ብዙሃን ባለሙያዎችን ጨምሮ 30 ተከሳሾች ተጠቃሽ ናቸው። አቃቢ ሕግ በተከሳሾች ላይ ያቀረበው ክስ በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በተፈጸሙ የሰዎች ግድያዎች፣ የአካል ጉዳትና የንብረት ውድመት እንዲሁም በሌሎች የሽብር ወንጀሎች ላይ ተሳትፎ እንዳላቸው የሚዘረዝር ነው። የይቅርታ መጠየቂያ ሰነዱ በየክስ መዝገባቸው በሽብር የቀረበባቸውን ወንጀል አምነው ኃላፊነት እንዲወስዱ የሚጠይቅ ይዘት ያለው ስለመሆኑ ቢቢሲ ተመለከትኩት ያለውና ሰነዱን አንፈርምም ካሉት የሽብር ተከሳሾች መካከል 30ዎቹ ፈረሙበት የተባለው ደብዳቤ ያመለክታል። ፈርሙ የተባሉበት ሰነድ በአማራ ክልል ለተፈጠረው ቀውስ፣ በቀውሱ ለሞቱና ለቆሰሉ በሺዎች ለሚቆጠሩ ሰዎች በየክስ መዝገቡ ቁጥሩ ይለያያል፣ ኃላፊነት ውሰዱ፣ በቢሊዮኖች የተገመተውን የንብረት ውድመት ፈጽመናል ብላችሁ እመኑ የሚሉ ነጥቦች ያካተተ እንደሆነ በደብዳቤው ላይ ተጠቅሷል ተብሏል። በተጨማሪም ሀገሪቱ በአማራ ትውፊቶችና እሳቤ መመራት አለባት የሚል አቋም ማራመዳቸው ተጠቅሶ ይህም ወንጀል መሆኑን እንዲያምኑ ስለመጠየቃቸው ሰፍሯል። እንዲሁም ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በሰነዱ መካተቱን ገልጿል። በሰነዱ ላይ ጽንፈኛ ኃይሎች ተብለው የተጠቀሱትን በአማራ ክልል የሚንቀሳቀሱ ታጣቂዎችን እንዲያወግዙም ቅድመ ሁኔታ መቀመጡን ተመላክቷል። ተከሳሾቹ የተጠቀሱትን ወንጀሎች ስለመፈጸማቸው አምነው ዳግመኛ የእንደዚህ አይነት ድርጊት ውስጥ ላለመሳተፍ ቃል እንዲገቡና የሚሳተፉ ከሆነ ደግሞ መንግስት አስፈላጊውን እርምጃ እንዲወስድባቸው እንዲስማሙም ሰነዱ ይጠይቃል። ሆኖም ይህን ቅድመ ሁኔታ ለመቀበል ፈቃደኛ ባለመሆናቸው በሰነዱ ላይ አለመፈረማቸውን በደብዳቤያቸው ላይ ጠቅሰዋል ተብሏል። ወንጀለኛ ነን ብለን አንፈርምም፣ ይህ በህግም በሞራልም በፖለቲካ ተቀባይነት የሌለው ጉዳይ ነው የሚሉት 30ዎቹ ተከሳሾች የአማራ ህዝብ ጥያቄዎችም ህጋዊ ናቸው ብለን እናምናለን ሲሉም አክለዋል። የተከሰሱበትን ክስ አንቀበልም ብለው በፍርድ ቤት እየተከራከሩ ባሉበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ አለመሆናቸውን ስለመግለጻቸው 3 ጉዳዩን የሚከታተሉ ምንጮች ለቢቢሲ ተናግረዋል ተብሏል። በመሆኑም ከ3 ዓመት በላይ ያለ ፍትህ መቆየታቸውንና ቤተሰቦቻቸውም ለተለያዩ ችግሮች መጋለጣቸውን የሚገልጹት እነዚህ ተከሳሾች መንግስት ክሱን አቋርጦ በፖለቲካዊ መንገድ በምህረት ይፍታን የሚል አቋም አላቸው። ተከሳሾቹንና መንግስትን አደራድሯል ከተባለው ከኢትዮጵያ ሰብአዊ መብቶች ኮሚሽን ስለ ጉዳዩ አስተያየት ጠይቀን ነበር የሚለው ቢቢሲ፣ ሆኖም የኮሚሽኑ ቃል አቀባይ በጉዳዩ ላይ መረጃ እንደሌላቸው ተናግረዋል ብሏል። ቢሆንም ኮሚሽኑ እንደዚህ ባሉ ጉዳዮች ላይ በራሱ መንገድ ከሚሰጠው መግለጫ ውጭ መረጃ ለመስጠት እንደሚቸገሩ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ከሌሎች የኮሚሽኑ ከፍተኛ የስራ ኃላፊዎች ጋር በመሆን በታህሳስ ወር በፌዴራል ማረሚያ ቤት ኮሚሽን ቅሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት አድርገው ነበር። በጉብኝታቸውም ከተከሳሾቹ ጋር በሰብአዊ መብት አያያዝና በሌሎች ጉዳዮች ላይ ውይይት አድርገው መመለሳቸው በወቅቱ ተገልጿል። ምንጮች እንደሚሉት ዋና ኮሚሽነሩ ብርሃኑ አዴሎ ከሽብር ተከሳሾቹ ጋር ውይይት ካደረጉ ከ6 ወራት በኋላ ነው በድጋሚ አግኝተዋቸው የማደራደር ተግባር የጀመሩት። ስለ ይቅርታው ጉዳይ ከተከሳሽ ጠበቆች በኩል አስተያየት ለማግኘት የተደረገው ጥረት ለጊዜው ፈቃደኛ ባለመሆናቸው አልተሳካም ተብሏል። ይሁንና ይቅርታ የመጠየቅና የመስጠት ሂደት ከህግ አንጻር እንዴት እንደሚታይ የተጠየቁት አንድ የህግ ባለሙያ አንድ ተከሳሽ ወንጀለኛ ተብሎ ካልተፈረደበት በስተቀር በይቅርታ ሂደት ውስጥ ማለፍ እንደማይችል ተናግረዋል። በጥብቅና ስራ ላይ የተሰማሩት የህግ ባለሙያው አቶ ኤርሚያስ ጥላሁን
በኢትዮጵያ የወንጀል ሕግ አንቀጽ 229 መሰረት ይቅርታ ለመስጠት በግልጽ የተወሰነ የቅጣት ውሳኔ መኖር አለበት ይላሉ። በተመሳሳይ ይቅርታ መጠየቅም የሚቻለው ውሳኔ ባገኘ ወይም ፍርድ በተሰጠው ጉዳይ ላይ መሆኑን አስረድተዋል። የይቅርታ አቀራረብ ድንጋጌዎችን የያዘው የይቅርታ አዋጅ 840/2006 በአንቀጽ 15 ላይ በወንጀል ጥፋተኛ ሆኖ የመጨረሻ ቅጣት የተወሰነበት ማንኛውም ሰው የይቅርታ ጥያቄውን ራሱ ወይም በቅርብ ዘመዱ ወይም በሚወክለው ጠበቃው አማካኝነት ማቅረብ እንደሚችል ይደነግጋል። በመሆኑም የፍርድ ውሳኔ ሳይሰጥ የይቅርታ ጉዳይ ማንሳት እንደማይቻል አቶ ኤርሚያስ አብራርተዋል። ምርጫ 97ን ተከትሎ በነበረው ሁኔታ ታስረው የነበሩት እነ ፕሮፌሰር ብርሃኑ ነጋንና ብርቱካን ሚደቅሳን ጨምሮ ሌሎችም እስረኞች ከተፈረደባቸው በኋላ ጉዳያቸው በይቅርታ ታይቶ መፈታታቸውን እንዲሁም በ2010 ከነበረው የመንግስት ለውጥ በኋላ በተመሳሳይ መልኩ የተፈቱ ሰዎች መኖራቸውን በማሳያነት አንስተዋል። የህግ ባለሙያዎች እንደሚሉት ተፈርዶበት በይግባኝ ላይ የሚገኝ ተከሳሽ እንኳን ይቅርታ መጠየቅ አይችልም። በኢሰመኮ አደራዳሪነት ቅድመ ሁኔታዎችን ተቀብለው ይቅርታ እንዲጠይቁ የፊርማ ሰነድ የቀረበላቸው የሽብር ተከሳሾች ገና ፍርድ ያላገኙና የክስ ሂደታቸው በተለያየ ደረጃ ላይ የሚገኝ ናቸው። በመሆኑም በህጉ መሰረት ከስር መለቀቅ የሚችሉት ክሳቸውን በማቋረጥና በምህረት እንደሆነ የህግ ባለሙያዎች ያስረዳሉ። እርስዎ ምን ይላሉ? ይጻፉልን። ጤና ይስጥልን።